ኖላዊ ሚዲያ የቤተ ክርስቲያን የሆነውን ብቻ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 20 በዚህች ቀን የከበረ ጻድቅ የኢትዮጵያ ንጉሥ ካሌብ አረፈ። ይህ ቅዱስ እግዚአብሔርን የሚፈራና በፍጹም ልቡ የሚወደው ሃይማኖቱም የቀና ነው። በናግራን አገር ያሉ ክርስቲያኖችን አይሁድ እንደሚገድሏቸው በሰማ ጊዜ እጅግ አዘነ፣ መንፈሳዊ ቅናትንም ቀና። ከዚህም በኋላ ተነሳ፣ ወደ ቤተ ክርስቲያንም ገብቶ በመሠዊያው ፊት ቆመ። ዓይኖቹንም ወደ ሰማይ አቅንቶ እንዲህ ብሎ ጸለየ። ፈጣሪ እግዚአብሔር ሆይ፣ የፍጥረት ሁሉ ጌታ፣ የሚታየውና የማይታየውን የፈጠር መላእክት ሁሉ አእላፋት አንተን የሚያመሰግኑ ለአንተም የሚገዙ ዓይኖቻቸው ብዙ የሆነ ኪሩቤል ክንፎቻቸው 6 የሆነ ሱራፌልም ጽኑ፣ ክቡር፣ ልዩ፣ ፍጹም፣ አሸናፊ እግዚአብሔር ለቅዱሳን የሚመሰገን እያሉ ያለማቋረጥ የሚያመሰግኑ ብርሃንን እንደ ልብስ የሚጎናጸፍ የክብር ባለቤት ለሆነ የጌታችን ኢየሱስ ክርስቶስ አባቱ እግዚአብሔር ሆይ የአማልክት አምላክ የጌቶች ጌታ የጠፉ በጎችን ይመልሳቸው ዘንድ ልጅህን ይኸውም ቃልህ ነው በፈቃድህ የላከው አንተ ነህ። ተናጋሪ በግ ጌታዬ ኢየሱስ ክርስቶስ ሆይ ከአብ ከመንፈስ ቅዱስ ሳትለይ ከሰማይ የወረድክና ስለኛ ከእመቤታችን ከቅድስት ድንግል ማርያም ሰው የሆንክ ከጨለማም ከድንቁርናም አውጥተህ ወደ ብርሃን ወደ ሕይወት ወደ እውቀት ያመራህን አሁንም ከሃዲ ወንጀለኛ ፊንሐስ የቤተ ክርስቲያንን ልጆች እንደ በጎች በማረድ እንደገደላቸው በእሳትም አቃጥሎ የወገኖችህና የርስትህን ልጆች እንዳጠፋቸው እነሆ አብ ሆይ እኔ አመንሁብህ፣ በአንድ ልጅህም በሕያው ቅዱስ መንፈስህም በመሠዊያህ ክብርም ተማጽኛለሁ፣ በሃይማኖትህም ጸንቻለሁ። እነሆ ስለ አምልኮትህና ስለ ምእመናን ወንድሞቼ ስለ ቀናው በአንድ ልጅህ መስቀል ጠላቶችን ልዋጋቸው ወጣለሁና ከአለኝታዬ እንዳታሳፍረኝ፣ የሚያውቁህም አምላካቸው ወዴት ነው እንዳይሉ ስለ በደሌና ስለ ኃጢአቴም ጸሎቴን የማትሰማ ልመናዬንም ንቀህ የምትተው ከሆነ በዚህ ቦታ ብትገድለኝ ይሻለኛል። አቤቱ መሐሪ ይቅር ባይ ሆይ ሩህሩህ ርስትህ የሆኑ ምእመናንን በከሃዲያን ጠላቶችህ እጅ አሳልፈህ አትስጥ። እኛ ወገኖችህና የርስትህ መንጋዎች ስለሆነ ለአንተም ምስጋና እናቀርባለን፣ ምስጋና ገንዘብህ ነውና ለዘላለሙ። ከዚህ በኋላ ንጉሥ ካሌብ ከሀገረ መንግሥቱ ወጥቶ ሄደ። የናግራንን ሀገር ያጠፏት አይሁድንም ገደላቸው። ብዙ ታምራትንም አድርጎ ስላደረገለት ሁሉ እግዚአብሔርን እያመሰገነ ወደ ሀገረ መንግሥቱ በታላቅ ክብር በታላቅ ደስታም ተመለሰ። ለእግዚአብሔር ምን ዋጋ ከፍለዋለሁ? ለጌትነቱም ፍጹም ለሆነ ገናናነቱም መባ አድርጌ ነፍሴና ሥጋዬን ከማቀርብለት በቀር አለ። ከዚህ በኋላ ይህንን ዓለም ንቆ መንግሥቱንም ትቶ ወጣ። ደጋጎች መነኮሳት ወደሚኖሩበት ወደ አባ ጰንጠሌዎን በተራራ ላይ ወዳለ ገዳም እስከደረሰ በእግሩ ሄደ። ወደ ዋሻ ውስጥም ገብቶ ሰውም እንዳያየው የዋሻውን በር ዘግቶ በዚያ ውስጥ ኖረ። ከዚያችም ወጥቶ ዳግመኛ ዓለምን እንዳያይ ማለ። ከሱ ጋር ያገባው ዕቃ የለም፣ ከምንጣፍ ከሸክላ ጽዋ ከለበሳት የምንኩስና ልብስ በቀር። ምግቡም አምባሻና ጨው የሚጠጣውም ውሃ ነበር። የክብር ባለቤት ከሆነ ከእግዚአብሔር ቃል መቃብር መስኮት ላይ ይሰቅልለት ዘንድ የኢየሩሳሌሙን ኤጲስቆጶስ አባ ዮሐንስን እየለመነው ዋጋው ብዙ የሆነ የነገሰበትን ዘውድ ላከ። ወደ ዋሻው ከገባ በኋላ ከማንም ጋር አልተነጋገረም። እግዚአብሔርን ደስ አሰኝቶ በፍቅር አንድነት አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለካሌብ ትዕምርተ ጎድገታ ለብዕሉ እንተፈነወ አክሊሎ በጎልጎታ ይስቅሉ ዝንቱ ኃይል ይትመክሃ በኃይሉ አመ በእዴሁ ሰራዊተ ሰባ ተቀትሉ ዘእንበለ ያትርፍ አሃደ እምዕሉ። በዚህች ዕለት በሀገረ ቶና የነበረ የከበረ አባ ዮሐንስ አረፈ። ይህም ቅዱስ ጎልማሳ ሆኖ ሳለ አባ አንጦንዮስ ወደ ምንኩስናው ሲጠራው ራእይን አየ። በነቃም ጊዜ ተነስቶ ወዲያውኑ ወደ አባ ኤስድሮስ ሄደ። ከሱም አስኬማን ለብሶ እያገለገለውም በእርሱ ዘንድ ኖረ።
ከዚህ በኋላ ወደ ደብረ ቶና ተመልሶ ለራሱ በዓትን ሠራ። በታላቅ ገድልም ተጠምዶ በቀንም በሌሊትም ተጋደለ። ሰይጣንም በእርሱ ላይ ቀንቶ በሴት መነኩሲት አምሳል ወደ እርሱ መጣ። የበዓቱን ደጃፍ ባንኳኳ ጊዜ ከፈተለትና ገባ። ቅዱሱም ተነስተን እንጸልይ አለው። ያን ጊዜ ተንኰሉን ተገለጠ። መልኩም እንደ እሳት ሳቦት ሆነ። ቅዱሱንም እኔ ታላቅ ጦርን አመጣብሃለሁ አለው። ከዚህም በኋላ መልኳ ውብ ወደሆነ ወደ አንዲት ወጣት ሴት ሰይጣን ሄዶ አነሳሳት። ቅዱስ አማኑዮስን ከእሷ ጋር በኃጢአት ልትጥለው ቀጭን ልብሶችን ለብሳ ወደ እርሱ በምሽት ጊዜ ደረሰች። እንዲህም እያለች ደጃፉን አንኳኳች። እኔ መጻተኛ ሴት ነኝ፣ መንገድንም ስቼ በምሽት ጊዜ ከዚህ ደረስኩ። አራዊትም እንዳይበሉኝ በውጭ አትተወኝ። እግዚአብሔርም ስለ እኔ ደም እንዳይመራመርህ በከፈተላትም ጊዜ የሰይጣን ማጥመጃው እንደሆነች የላካትም እርሱ እንደሆነ አወቀ። በአምላካውያት መጻሕፍት ቃልም ገሰጻት። ለኃጥአን ስለተዘጋጀ የሲኦል እሳትም አስገነዘባት። ሁለተኛም ለጻድቃን ስለተዘጋጀ ፍጹም ተድላ ደስታ ነገራት። ያን ጊዜ የሚላትን ታስተውለው ዘንድ እግዚአብሔር ልቧን ከፈተላት። መልካሙንም ልብስ ከላዩ አውጥታ ጣለች፣ ከእግሮቹ በታችም ሰገደች። ነፍሷንም ያድን ዘንድ በማልቀስ ለመነችው። የጠጉር ልብስም አለበሳት። ራሷን ተላጭታ በገድል ሁሉ በብዙ ትሩፋትም ተጠመደች። በቀንም በሌሊትም 12 ጊዜ የምትጸልይ ሆናለች። በየ2 በየ3 ቀንም ትጾማለች። ሰይጣንም ባፈረ ጊዜ በመነኩሴ ተመስሎ በእያንዳንዱ ገዳም ሁሉ በመግባት እያለቀሰና እያዘነ እንዲህ አላቸው። በአባ አሞኒዮስ ቤት ሴት አለችና እርሱ ከታላቅ ገድል በኋላ የአንዲትን ሴት ፍቅር ወዷልና እሷም በእርሱ ዘንድ በበዓቱ ውስጥ ትኖራለች። እነሆ መነኮሳትን አሳፈራቸው፣ አስኪማውንም አጎሳቆለ። የመላእክት አምሳል የሆነ ጻድቁ አባ እብሎ ያን ጊዜ ተነሳ። አባ ዮሴፍና አባ ቦሂንንም ከሱ ጋር ወሰዳቸው። ወደ ቅዱስ አሞኒዮስ ገዳም ደብረ ቶና ደረሱ። ደጃፉንም ባንኳኩ ጊዜ ያች ሴት ወደ እሳቸው ወጣች። እርስ በራሳቸውም ያ መነኩሴ የነገረን እውነት ነው ተባባሉ። የከበረ አማኑዮስም ሳድዥ ብሎ ስም አውጥቶላታል። ይህም የዋሂት ማለት ነው። ገብተውም ጸሎት አድርገው የእግዚአብሔርን ገናናነት የተነጋገሩ እስከ ምሽት ተቀመጡ። አባ አሞኒዮስም አምባሻ እየጋገረችልኝ ነውና ተነሱ፣ ሳድዥን እንያት አላቸው። በገቡም ጊዜ በሚነድ የእሳት ምድጃ ውስጥ ቆማ እጆቿ ወደ ሰማይ ተዘርግተው ስትጸልይ አገኟት። አይተውም ስለዚህ ድንቅ ሥራ እጅግ አደነቁ። የተመሰገነ እግዚአብሔርን አመሰገኑት። ከዚህም በኋላ አቅርባላቸው በሉ። በዚህችም ሌሊት መልአክ ስለ አባ አሞኒዮስና ስለ ሳድዥ ገድላቸውን ለአባ እብሎ ነገረው። ወደዚህም ዛሬ ያደረሳችሁ እግዚአብሔር ነው፣ የሳድዥን ዕረፍት እንድታዩ አላቸው። 3 ሰዓትም በሆነ ጊዜ የሚያስጨንቅ የሆድ ዝማት አመመች። በእግዚአብሔርም ፊት አንዲት ስግደትን ሰገደችና በዚያው ነፍሷን ሰጠች። መልካም አገናንዝም ገንዘው ቀበሯት። አባ አሞኒዮስም ትሩፋቷን ሲነግራቸው ጀመረ። እሷ በሱ ዘንድ 18 ዓመት ስትኖር ከቶ ፊቷን ቀና እንዳላረገች እሱም ደግሞ ፊቷን እንዳላያት ምግባቸው አምባሻና ጨው እንደሆነ ከጥቂት ቀን በኋላ አባ አሞኒዮስም በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ጸሎት ይማረን፣ በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ መስተጽእነ ብሩህ ደመና መንገለ ፈቀድከ ፍና እስከ ረፈቀ ህቡረ ምስለ ሐዋርያት እደወዜና ሀበ ተሰራ ማዕድ ወሀበ ተደለወ መና ብፁዕ አንተ አሞኒ ዘቶና። በዚህች ዕለት የቅዱስ አሞኒ ረድ አባ ዳርማ አረፈ። ከአባ ሄሮዳና ከአባ ዘካርያስ ጋር በሰማዕትነት ለሞቱትም መታሰቢያቸው ነው። በረከታቸው ትድረሰን ለዘላለሙ አሜን። ሰላም ለሆረ ለአሞኒ ዘተጸምደ መጠነ መዋዕል 40 ድህረ ነበረ ስጉደ ማርያም ድንግል አስተርአየቶ ገሃደ ነጽር እንዘትብሎ ወልድየ አሃደ
ወበቅድሜሁ አይላፈ ነገደ። ሰላም ለአባ ዳርማ ብእሴ ንጉሥ እንዘይቀውማ አውዶ ሰማዕታተ ክርስቶስ ለክቡረ ሞቱ ዘሆኮ በዘፈረ ልብስ ድምፅ አውታሪሁ ለመሰንቆ ዳዊት ንጉሥ በእዝነ አሞኒ ነበረ እስከ አም ሰላስ። በዚህች ቀን ከአባቶች መምህራን 16ኛ የሆነ በደብረ ሊባኖስ አበምኔት ሆኖ የተሾመ የከበረ አባት አባ ዘትረ ወንጌል አረፈ። ይህም ቅዱስ ከታናሽነቱ ጀምሮ እንደ መላእክት ንጽሕናን የለበሰ ትሕትናን፣ ቅንነትን የሚወድ ነበር። የምንኩስናን ልብስ ከለበሰ በኋላም መልካም ገድልን ተጋደለ። በክርስቶስ መንጋ ላይም ጠባቂ ሆኖ ተሾመ። ከዚህም በኋላ በበጎ እርጅና አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 21 በዚህች ዕለት አምላክን የወለደች እመቤታችን ቅድስት ድንግል ማርያም በደብረ ምጥባቅ በስሟ በተሰራች ቤተክርስቲያን ጉልላት ላይ በብርሃን መርከብ ተቀምጣ ፊቷ በግልጥ ስለመታየቱ የክርስቲያን ወገኖች ሁሉም ታላቅ በዓልን ያደርጋሉ። በዚህች ዕለት የከበረ አባት አባ መርትያኖስ አረፈ። በዚህችም ዕለት ከልጅነቱ ጀምሮ ተጋዳይ የሆነ አባ አሮን ሶርያዊ አረፈ። በዚህችም ዕለት የነቢይ አሞጽና የመርዶላ መታሰቢያቸው ነው። በረከታቸውም ከኛ ጋር ለዘላለሙ ትኑር አሜን። ዘአቅረብኩ ማህሌተ አዘኪረ አይላፈ እምለተ ጸምዱከ ዘልፈ ለላ አነብብ ተወከፍ ዘንዴቴ መጻፈ እንተረስተይከ እግዚኦ ጸሪቀ መበለት ውኩፈ እምላቡ ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘ ጻፎ በክርታስ ወለዛ ጻፎ ዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ስውረ ይማሐረነ። ኖላዊ ሚዲያ የቤተ ክርስቲያን የሆነውን ብቻ